ሰዎች የባንክን አሰራርና ሞኒተሪንግ ቢረዱ ኖሮ ከነገ ጠዋት ጀምሮ ሪቮሉሽን ያስነሱ ነበር ይለናል ሄንሪ ፎርድ። ቀጣዩ የኢኮኖሚ ክራይሲስ እየመጣ ነው። ስለ ሲቹዌሽኑ መረዳት ከፈለጋችሁ እና ራሳችሁን ማዘጋጀት ከፈለጋችሁ ይህ ቪዲዮ ለእናንተ ነው። ይህን ቪዲዮ የመጀመሪያው ነው፣ ምክንያቱም ዛሬ ይዤላችሁ የመጣሁት መጽሐፍ ሰከንድ ቻንስ በሮበርት ኬዮሳኪ የተጻፈው መጽሐፍ ነው። ማንም ባላሰበበት ነበር 2008 ላይ ኬዮሳኪ የኢኮኖሚ ክራይሲስ እየመጣ ነው ብሎ የተናገረው። ነገር ግን በሰዓቱ ማንም ጆሮ አልሰጠውም ነበር። በሰዓቱ ማንም ለገንዘብ ግድ አልነበረው፣ ምክንያቱም በቂ ገንዘብ ነበር፣ በቂ ትራንስፈርም ነበር። ከአንድ ቦታ ወደ ሌላ ቦታ ያላሰብ ይንቀሳቀስ ነበር። ራሳችሁን ከጠየቃችሁና ሪሰርች ማድረግ ከጀመራችሁ አሁን ደግሞ ቀጣዩ የኢኮኖሚ ክራይሲስ እየመጣ ነው ይለናል በዚህ መጽሐፍ። እስቲ ዲቴሉን እንየው በደንብ። በዚህ መጽሐፍ እንግዲህ 3 ክፍሎችን ያሳየናል፣ ያለፈውን፣ የአሁኑንና የወደፊቱን። እስቲ በዝርዝር እንየው። በቀጣይ ደቂቃ እስቲ ታሪክ ራሱን ሲደግም ታያላችሁ እና መንግስት እንዴት ሪፊውዝ ቱ ለርን their lesson እንዴት እንዳደረገ እናያለን። እስቲ እንጀምር። በቀላሉ ገንዘብ ማምረት ማለት ብዙ ሰዎች ለምንድን ነው ገንዘብ ማምረት የሚለውን ቃል የተጠቀምከው ይላሉ። ያው መንግስት ዩዥዋሊ ኮምፕሌክስ ተርም አድርጎታል ይሄንን ነገር። አብዛኛውን ሰው ምን እየተደረገ እንዳለ እንኳን አያውቅም። የገንዘብ ችግር ካለባችሁና ገንዘብ ማተም ከፈለጋችሁ የቤታችሁ ቤዝመንት ውስጥ ብታተሙ ትታሰራላችሁ። መንግስት ጋር ተመሳሳይ ነገር አለ፣ ነገር ግን ማንም ምንም አይልም። ለምንድን ነው መንግስት ገንዘብ ማምረትን የማይችለው? የሚችልበትም እኮ አጋጣሚ አለ። ግን መንግስት ገንዘብን አመረተ ማለት ውሃ ከተፋያዘ ማለት ነው። ለምንድን ነው ገንዘብ ማምረት መጥፎ ነው? 2 ምክንያቶች አሉት። አንደኛ፣ ሁሉ ጊዜ መንግስት ገንዘብን አመረተ ማለት ድሃው ድሃ ሀብታም ደግሞ በጣም ሀብታም እንደሚሆን ስለሚያደርግ ነው። ኢቨን እንኳን መካከለኛ ገቢ ያላቸው የምንላቸው ሰዎች እንኳን በጣም ድህነት ውስጥ ይገባሉ። ገንዘብ በተመረተ ቁጥር ኑሮ ይጨምራል፣ ታክስም ላይ ይወጣል። ኢንፍሌሽን የምንለው ወይንም ደግሞ የዋጋ ንረት የምንለው በጣም እጅግ ከባድ ነገር ነው። አብዛኛውን ሰው ጠንክሮ መስራት ከዛን ገንዘብ ማግኘት ፕሪንሲፕሉ ይሄ ነው። ነገር ግን ትርጉሙ በጣም አናሳ ነው፣ ምክንያቱም ገንዘብን ማምረት ኒውትራል አይደለም። ብዙ መንግስታትም ገንዘብን ለማምረት ሞክረው። ኢንፍሌሽን የዋጋ ንረት የሚኖረው ገንዘባችን ሲወድቅ ወይንም ዋጋውን ሲያጣ ነው። ሮበርት ኬዮሳኪም እንደሚለው ታሪክን የኋሊት ስንቃኝ ሮማን ኢምፓየሮችም ይህንን ፈልገው ነበር። ምክንያቱም the future you looking back in history the future you can see in the future ይላሉ። ያኔ ሮማን ኢምፓየር ትኩረታቸውን እዛ ላይ አድርገውት ነበረ ኢንፍሉዌንሻል ሳይመጣ። ምክንያቱም ቢግ መንግስት ትንሽ ህዝብ ፖለቲካል ፎርስ ስለነበረባቸው። ሮማን ኢምፓየሮች ጦርነት ሲገጥማቸው starting debating the currency ገንዘባቸው ጎልድ እና ሲልቨር ነበረ። ከዛም ገንዘባቸው ፕሪንት መደረግ ጀመረ። ከወርቅ ጋር ዚንክን እየቀላቀሉ መንግስታቶች በዚህ መንገድ መጠቀም ጀመረ። እሱም ጎልድ ክሊፒንግ ማለትም ታክስ መኒ ሲሰበሰብ ክሊፕ ኢጎ መሆን ጀመረ። ከዛም በኦርደር ክሬት መኒ ማድረግ ጀመረ። መንግስት 1 ሳንቲም ይሰራል። ከዛም በኋላ ከጎኑ ሌላ ዜሮ ይጨምርበትና 10 ሳንቲም ያደርገዋል ማለት ነው። በዚህ መንገድ ነበር ኢንፍሌሽኑን ወይም የዋጋ ንረቱን ለመቆጣጠር የሞከሩት። ከዛም ሌላ ታሪክ ስናይ ደግሞ የመጀመሪያው ዓለም ጦርነት በኋላ ጀርመኖችም ሪፐብሊካን ኦልሶ ስታርቲንግ ፕሪንቲንግ መኒ ጀምረው ነበር የኑሮ ውድነቱንና የዋጋ ግሽበቱን ለመቆጣጠር። በዛ ላይ አስቡት፣ የሂትለር ደግሞ 2 ፓወር አለ፣ አትችሉትም። በ1918 መጀመሪያዎቹ ላይ ሚሊዮነር ከሆናችሁ የሚገርመው በ1923 መጨረሻ ላይ ኮምፕሊትሊ ፍጹም ድሃ ናችሁ ጀርመን ውስጥ። በዛን ጊዜ አስቡት ምን ያህል ኢንፍሉዌንሻል ምን ያህል የዋጋ ንረት እንደነበር። እስቲ በምሳሌ ላስረዳችሁ። ጀርመን ሃይፐር ኢንፍሉዌንሻል ገንዘብን ፕሪንት ማድረግ ከጀመሩ በኋላ አስቡት አንድ በጋ ላይ ጀርመን ውስጥ ቁጭ ብላችሁ ስትዝናኑ ቢራ ከጠጣችሁ በኋላ ያው ጀርመን የቢራ ሀገር ነው ብዬ ነውና አንድ ቢራ ጠጥታችሁ ልክ ሁለተኛ ቢራ ስታዙ ሌላ አንድ ቢራ ተመርቆላችሁ ይመጣ ነበር። ከዛም ከነዚህ ከ3 ከ4 አመታት በኋላ አንድ ቢራ ከጠጣችሁ በኋላ በሙሉ ኪሳችሁ ውስጥ ያለው ገንዘብ ያልቃል። ይህ ነው እንግዲህ ሃይፐር ኢንፍሌሽን የዋጋ ንረት የሚባለው። ገንዘብን ማምረት ሮማኖች አድርገውታል፣ ቻይኖች አድርገውታል፣ እንግሊዞች አድርገውታል፣ ጀርመኖች አድርገውታል። በቅርቡ ደግሞ ዚምባብዌም አድርገዋለች። የዚምባብዌው ግን እጅግ በጣም ይከፋ ነበር። አሁን ላይ ደግሞ አሜሪካም እያደረገችው። መንግስታት ሞኒተሪ ሂስትሪ መማር አለባቸው። ገንዘብን ማምረት ማለት በረሃ ላይ ፎቅ እንደመስራት ማለት ነው። በቃ በረሃ ላይ ፎቅ ሲሰሩ እንደሚወድቅ ታውቁታላችሁ። አዲስ ፎቅ ከምትሰሩ ያለው ፎቅ ላይ ሰፖርት እየሰራችሁለት እያጠናከራችሁት ብትመጡ ያንን ፎቅ የበለጠ እንዲጠነክር ታደርጉታላችሁ። ነገር ግን አዲስ ፎቅ እንስራ በረሃ ላይ ስትሉ
እንደሚወድቅ ግልጽ ነው። ይህንን ብዙ ፖለቲከኞች አያስተውሉትም ወይንም ደግሞ ቢያውቁም በዝምታ ነው የሚያልፉት። ከዛም በኋላ ወደ ቀጣይ መንግስት ትተላለፋለህ። ያም የሚቀጥለው መንግስት ይህንን እያደረገ ይቀጥላል። ገንዘብ ማምረትን ችግሩን ማወቅ ከፈለጋችሁ እስቲ የተወሰኑ ነገሮችን አሁን ደግሞ ላስረዳችሁ። አንደኛ በ1913 ዶላር አቅሙን አጥቶ ነበር። ካላመናችሁኝ the value of dollar in 1932 ብላችሁ ጠይቁ ወይም ሰርች አድርጉ። በ1932 የዶላር ዋጋ እንዴት እንደነበረ በደንብ ተረዱታላችሁ። ሁለተኛ አሜሪካ ውስጥ ምግብ መብላት እጅግ በጣም ውድ ሆኖ ነበር። የሚገርመው መንግስታቱን ለመቋቋም አቅቷቸው ነበር። ለህዝቡም ህይወታቸውን እንዲያድኑ መንግስት ነበር ምግብን የሚረዳቸው። ድሮ ተመሳሳይ የነበሩ ምርቶች ወደ ገበያ ሲወጡ እጅግ በጣም ዋጋቸው የሞተ ነበር። በፊት በቀላሉ የምናገኛቸው ነገሮች ያኔ እጅግ በጣም ውድ ነበሩ። ማለትም መንግስት ከወርቅ ወደ ወረቀት ገንዘብ እንደመጣው ማለት ነው። ያኔ የስቶክ ማርኬት እና ሪል ስቴቶች እጅግ በጣም ውድ ነበሩ። ገንዘባችሁን ፕሪንት መደረግ ጀመሩ ወይንም መንግስት ማምረት ጀመረ ማለት ኢቭን ባንኮቹ ላይ እናንተን ገንዘብ አይፈልጉም። ምናልባት ይሄ ነገር እኮ አሜሪካ ውስጥ ነው ኔጋ እንዴት ሊመጣ ይችላል ልትለኝ ትችላለህ። ነገር ግን ይህ አይነቱ አስተሳሰብ ቱ ኔቲቭ ነው። ምክንያቱም የዓለም ኢኮኖሚ እጅግ በጣም የተቆላለፈ ነው። የዓለማችን 70% ከረንሲው ዩኤስ ዶላር ነው ወይንም የዓለማችንን ሙሉ ለሙሉ 70% የተቆጣጠረው ገንዘብ የአሜሪካ ዶላር ነው። የአሜሪካ ዶላር ወደቀ ማለት ተያይዘን ወደቅን ማለት ነው። ይህንን ለመረዳት ፕሮፌሰር ወይንም ኤክስፐርት መሆን አይጠበቅባቸውም፣ ግልጽ ነው። ደግሞ ለዓለማችን እጅግ በጣም አስፈሪ የሆነው ይሄ ፊያት ከረንሲ ወይንም የወረቀት ገንዘብ ማለት ነው። ወረቀት ወርቅ አይደለም፣ በቃ ወረቀት ነው። ተመልሶ አገልግሎት ላይ ሊውል አይችልም። ብዙ ጊዜ ታሪክ እንደሚለው ፊያት ከረንሲ ወይንም የወረቀት ገንዘብ አቅሙን በጣም ብዙ ጊዜ ሲያጣ ይታያል። ዜሮም ይሆናል አንዳንዴ። ያኔ ብቻ አይደለም ዶላር 95% አቅሙን ያጣው። ያኔ ግን 95% አቅሙን ነበር ያጣው። ምን ያህል ከረንሲ ይመስላችኋል ያቺ የቀረችው 5%? እናም ሮበርት ኬዮሳኪ እኛ ከረንሲ ላይ ኤክስፐርት የምናደርገው ለምንድነው ኢኮኖሚ ክራይሲሱ ያልገባን ብሎ ይጠይቃል። እናም መልሱ ፋይናንሻል ክራይሲስ ላይ ሳይሆን እኛ ኤዱኬሽናል ክራይሲስ ላይ ወይንም የትምህርት ክራይሲስ ላይ ነው ፎከስ የምናደርገው ይላል። ሰዎች ለዛ ነው ኑሮ ሲወደድ ለምን እንደሆነ እንኳን የማይገባቸው፣ ምን እየተፈጠረ እንኳን እንዳለ የማያውቁት። ከዛም በኋላ ለምንድነው መንግስት ገንዘብን ቆይ ማያመርተው ይላል። ትምህርት ቤቶች እንኳን ስለ ገንዘብ አላስተማሩንም። እውነቱን ልንገራችሁ መንግስት እንኳን ስለ ገንዘብ እንድታውቁ አይፈልግም። ለዛ ነው ጠንከራችሁ ስሩ፣ ጠንከራችሁ ተማሩ፣ ጠንከራችሁ ከተማራችሁ ጥሩ መስሪያ ቤት በጥሩ ደሞዝ ትቀጠራላችሁ። ከዛም በኋላ ደግሞ ገንዘባችሁን ቆጥቡ የምትባሉት። ነገር ግን በፋይናንሻል ዓለም ይሄ ነገር አይሰራም። በዚህ መንገድ ከሄዳችሁ መቼም ሀብታም አትሆኑም። ያው ታክስ ከፋይ ነው የምትሆኑት። ሮበርት ኬዮሳኪ እንደሚለው ይህንን ስነግራችሁ ላታምኑኝ ትችላላችሁ። ነገር ግን ለጥቂት ደቂቃ አሰላስሉትና አስቡት ይህንን ነገር በደንብ። ጠንክሮ መስራት ምንድነው ጥቅሙ? ጠንካራ ግብር ከፋይ እንድትሆኑ ብቻ ነው የሚያደርጋችሁ። ሁለተኛው አሁን ያለንበት ነው። አሁን ያለንበት እንግዲህ እስቲ ስራ ክራይሲሱ በደንብ እንይ። በአራት ነው እንግዲህ ከፍሎ የሚያሳየን። ኤምፕሎይ፣ ሰልፍ ኤምፕሎይ፣ ኢንቨስት እና ቢዝነስማን ብሎ በአራት ከፍሏቸዋል። እስቲ ምንድናቸው? ከነዚህ ከአራቱ ኤምፕሎይ፣ ሰልፍ ኤምፕሎይ ስንል ሰራተኞች አሉ። እንደገና ሰልፍ ኤምፕሎይ የምንላቸው ደግሞ ጀስት ዶክተር፣ ሎየሮች፣ እነዚህ የድሃ ምርጫዎች ናቸው ነው የሚለው። ይሄ የኔ ሐሳብ ሳይሆን የሮበርት ኬዮሳኪ ሐሳብ ነው። እንደገና ደግሞ ቢዝነስማን እና ደግሞ ኢንቨስተር ደግሞ የሀብታም ምርጫ ናቸው ነው የሚለው። ሮበርት እንደሚለው ፔፐር መኒ ወይም የወረቀት ገንዘብ መንግስት የሚሰራው ገንዘብ ላይ ሪስክ ወይንም ኪሳራ አለ ነው የሚለው። እናም በአንድ ወቅት ሮበርት ኬዮሳኪ ኢንተርቪው ላይ ሲጠይቀው የተናገረው ነገር ቢኖር የወረቀት ገንዘብ ላይ ምንም አይነት ኢንቨስት የለም ነው ያለው። እናም የቱ ቦታ ነው ኢንቨስት ያለው ተብሎ ተጠይቀ ሪል ስቴት ነበር መልሱ። አሁን ሰንጠረዥ አለ። ኬዮሳኪ እንግዲህ ያስቀመጠልን ኤምፕሎይ፣ ሰልፍ ኤምፕሎይ፣ ኢንቨስተር እና ቢዝነስማን ብለን ከፍለናቸዋል። እነዚህ በግራ በኩል ያሉት የድሃ ምርጫዎች ናቸው ብለን ነበር ቀደም። በቀኝ በኩል ያሉት ደግሞ የሀብታም ምርጫዎች ናቸው ይለናል ኬዮሳኪ። ሮበርት ኬዮሳኪ እንግዲህ ካሽ ፍሎ ኳድራንት የሚል ሌላ መጽሐፍ አለው በቅርብ፣ እሱንም ሰማራይዝ አድርጌ ያቀርብላችኋለሁ። ከዚህ መጽሐፍ ውጪ ደግሞ ካሽ ፍሎ ጌም የሚባልም አለ። ይህንን ጌም ብዙ ኢንቨስተሮች ይጫወቱታል። ጌሙን ምን መሰላችሁ? ይህ ጌም እንግዲህ አዲስ ነገርን ለመማር ይረዳቸዋል። በተለይ አዲስ ነገርን ለማድረግ የምትፈልጉ ከሆነ ካሽ ፍሎ ጌም ኳድራንት ማጥናት ነው። 10% ማነጻጸር ነው። መረጃን መሰብሰብ፣ ማንበብ፣ ማዳመጥ፣ ንጽጽር ይሉታል። 90% የሚመጣውን ጌም ደጋግመን በመጫወት ነው ይለናል። 90% የሚሆነው የኢኮኖሚ ክራይሲስ ወይም ኢኮኖሚ ካሽን ፍሎ እንዴት እንደምትቆጣጠሩት ለማወቅ መደጋገም ነው ይለናል በጌም። ይህንን ጌም ያዘጋጀው ራሱ ሮበርት ኬዮሳኪ ነውና
ጌሙን ተጫወቱት፣ በትክክል ህይወታችሁ ላይ ለውጥ ታያላችሁ። ያ ነው እንግዲህ ካሽ ፍሎ ኳድራንት ነው የሚለው። እናም ይህንን ክለብ መቀላቀል ከፈለጋችሁ ካሽ ፍሎ ጌምን ተጫወቱት ነው የሚለን ሮበርት ኪዮሳኪ። በሌላ በኩል ስናየው ሌላው ደግሞ ስራ ፈጣሪ መሆን ነው። ስራ ፈጣሪና ሰራተኛ እጅግ በጣም የተለያዩ ነገሮች ናቸው። ሁላችንም ካጠና ጥሩ ሰራተኛ ትሆናለህ ተብለን ያደግነው። ነገር ግን አንድም ሰው ካጠና ጥሩ ስራ ፈጣሪ ትሆናለህ ተብሎ አያውቅም። ለዛ ነው ብዙ ጊዜ ስራ ፈጠራ ላይ ብዙም አንችለው ወይም አንሞክረው። ብዙ ሰዎች አሳን ይሰጡናል፣ ነገር ግን አሳውን እንዴት ማጥመድ እንዳለብን አያሳዩም። በኮሚኒዝም መንግስት ቤት ይሰራል፣ ከዛም በኋላ ስራ ይልሃል። ነገር ግን በካፒታሊዝም ሁለቱም ናቸው፣ መንግስትም ህዝብም ኢኮኖሚውን የሚገነቡት። ብዙ ሰዎች ዛሬ ላይ በኮሚኒዝም አስተሳሰብ ተጠምደዋል፣ ሁሉንም ነገር መንግስት እንዲያደርግ የሚጠብቁት። መንግስት ስራ ፈጣሪዎችን ይፈልጋል፣ ምክንያቱም ስራ ፈጣሪዎች የሉም ማለት ታክስ የለም ማለት ነው። ነገር ግን ሰዎች በተቃራኒው ስራ ፈጣሪ መሆኑን ደግሞ እጅግ በጣም ይፈራሉ። ምክንያቱም ስራ ፈጣሪነት ሪስክ አለው፣ ኃላፊነትን መውሰድ አይፈልጉም። እናም ተቀጥረው መስራትን ይመርጣሉ። ከዛም በኋላ የቅጥር ደብዳቤና ፔሮል ጠባቂ ይሆናሉ ማለት ነው። ሌላው ደግሞ ካት ኤክስፔንስ ነው። ፋይናንሻል አማካሪዎች ነን የሚሉት ጋር ሄዳችሁ ቡና አጠጡ፣ ቡና መጠጣት አቁሙ፣ ከዚህ በኋላ ከት ማድረግ ጀምሮ ኤክስፔንሳችሁን፣ በፋይናንሻል ለማደግ ከዚህ ውጭ አማራጭ የላችሁም ሊሏችሁ ይችላሉ። ነገር ግን ያ የምናደርገው ነገር ፕሮዳክቲቭ እንድንሆን ከረዳንስ፣ ለምሳሌ ቡና መጠጣት በጣም ብዙ ሰዓት ፕሮዳክቲቭ እንድትሆኑና በጣም ብዙ ሰዓት እንድትሰሩ የሚረዳችሁ ከሆነስ፣ ይሄ እኮ ምንም ማለት አይደለም። ካት ኤክስፔንስ ፓሽን ገዳይ ነው፣ ፍላጎታችሁን ይገላል ካት ኤክስፔንስ ታደርጉ። ሌላው ደግሞ ውድቀትን አትፍራ ነው የሚለን። እስቲ አስቡት፣ ባይስክል ለመለማመድ ምን ያህል እንደወደቃችሁ። ስንት ሰውስ ነበር የመጀመሪያ ቀን የደጋፋችሁ ሳይክሉን እንድትነዱ? ከዛም በኋላ ግን ከለመዳችሁ በኋላ በፍጹም መረጃ አትፈልጉም፣ ራሳችሁ መንዳቱን ትቀጥላላችሁ። ይህ እንግዲህ ውድቀት ሲመጣ it's the part of the process ብላችሁ ለፉት። ለዛሬ እንግዲህ ያዘጋጀሁላችሁ ይሄንን ይመስል ነበር። አይ ቲንክ እንደወደዳችሁትና ብዙ የፋይናንሻል ችግሮቻችሁን እንዳያችሁበት ተስፋ አደርጋለሁ። ከወደዳችሁት ላይክ ማድረግ እንዳትረሱ። አመሰግናለሁ።